አጨብጫቢ ነው የምንፈልገው። እኛም አጨብጫቢ ነው የምንፈልገው። የረሳውን ነገር አደንቅሃለሁ። ይሄ ፕሮግራም ነው ከተካሄደ። ኧረ በደምብ እናቴ እንዲህ ፌዴራል አሰልፌ ነው ያወልሽ ፕሮግራሙን ማስኬደው። ከዛ ወደ ፌዴራል ትብብር የለው ቻው። የዘይ ቀለበቱን ፕሮግራም እኛ ሳንሰማ ነው ኖርማል የኔ ገንቢ የኔ ኢንጂነር የምር እንሰት ምናምን እንጨቀጨቁ ነገር ፈልገሽ ይሄ ጉላ ምናምን ጠጋኙ ማሬ እንደ ወፍሯል ባይዘው ኪሎ የጀመረኩም ወፍረሃል ምናምን በቃ የሚገርም አቋም ላይ ነው ያለው። እኛ እያወራን ነው በላለደይጣ እሺ ዳኒ ፕሮግራሙ አውቆ ነው እንዳትነካ አውቆ ነው የሚያደርገው ሜሪ ፕሮግራሙ ጋር እንዳቀሩሽ እሺ አንድ በፕሮግራሙ ሜሪ አንድ አይደለም ጀርባዋ ዞር አብራብር ስትል ዳኒ ጀርባው ነው ለምሳሌ ሊያስረዱን እየሞከሩ ነው ያሉት። ይሄ ማለት ነው ዲሩ ተባለ አንድ ለኛ ጥቅም የለም። ተረዳኸኝ አይደል? አሁን ሌላ ወሬ ነገር ግን እንዳታወራ። ለምንድን ነው የጠራሽው? ለምን ተፈለከ ነገር ያንተ ከራቀም ወረቀት ደግሞ ሰራለም እዚህ ደስ እኛ የማንንም እዚህ ድግስ የመስፈር ፕላን የለንም። ሲጀመርኛ ፍላጎትም የለንም። የዛኔም የመጣ ነው ነገር ምን አለ መሰለህ አንድ ጊዜ ዳኒ እኮ ዋና የጠራሁበትን ምክንያት እኮ ልነግራችሁ ነው። ያንተን ቅራቅም በወረቀት ለመቀበል አይደለም። ገባህ አይደለ? እንደዚህ አይነት ነገር ልትሰጠኝ እንደሆነ ቢሆን ነገርክኝ አልመጣም ነበር። ምንም አልመጣም ነበር። የደስታን እሺ የዛን ቀን አሁን ለምሳሌ እሺ አንዴ የደስታ ለምንድን ነው የምንፈልጋቸው? እሺ ቆይ አንዴ ዳኒ ስማኛ። አሁን ለምሳሌ ፕሮግራሙ ላይ ሳትጠሩ ብትመጡ ነበርና እንደ ባለፈው መታችሁ ሰርጉም ላይ እንዳትመጠበቁ ስለፈራን በክብር ግን ጠርተናችኋል ማለት ነው። ስለዚህ በክብር እንዳሳብ ማለት ነው ሜሪ ዳኒ አንቻት ተሰራሳ ጊዜ ሜሪ ቢሆን እንዳሳብ ምን አለ መሰለሽ አሁን እንትሉ አረቢያን ስለልበሉ አይ ዳኒ በደስተኛ ወረቀቱን ላንሰጣችሁ እንችላለን። ስለዚህ ደስተኛ እንድትሆኑ ስለምንፈልግ ነው። ስለዚህ አንድ ጊዜ ከማን ጀምር? በቃ ብዙ ሜሮን አንቺ ነው ይሄንን ወረቀት ውስጡን ከፍተሽ ማንበብ ትችያለሽ። በመጀመሪያ ደረጃ ያዣ የሰው ልጅ አክብሮ ሲሰጣችሁ ማክበር መቻል አለባችሁ። ወይ ዘላሪ ቀር የሚል እኔ ደግሞ ዳኒ ወንድማችን እንደዚህማ የምትለው ነገር አይደለም። ዳኒ እና እንግዲህ ይህንን ለሁለታችሁም የተዘጋጀው እንግዲህ የሰርጋችንን ቀን ስለወሰንን ካርድ አሰርተናል ማለት ነው። ይህ ካርድ ለማን ነው? ለሁለት እንግዶቻችን፣ ለሁለት አንድ ምርጥ ልጆች አሉና ለእነሱ የተዘጋጀ ወረቀት ነው ማለት ነው። አሁን በጣም ደስ ይላቸዋል ብዬ አስባለሁኝ። ለምን ባለፈው የሆነ ፕሮግራም ተዘጋጅቶ በዛ ፕሮግራም ላይ ስላልጠራናቸው በጣም ቅር ብሏቸው በጣም ደብሯቸው ምንድን ነው እንደዚህ የሚያደርጋችሁ? ምንድን ነው የምትፈልጉት አላችሁ? እኔ ግን እንደው ሄርሜላ ምን አለች ያለሽ ቤተሰቦቹ ያልተቀበሉት እንደው ሆኖ እንኳን ብታገቢው አብርሽን ምንም አንድ ቀንም ትዳርሽ እንደማይቆይ ነው የምነግርሽ ማለት ነው። ራስሽን ሆነሽ እንትን ብትይ ይሻለሻል። ለምን የማያወጣ ባል ቅንድብ ላይ ይስማል ብሏል ያገሬ ሰው። ስለዚህ የማያዋጣሽን ነገር ቢቀርብሽ የሁሉ ነገር ቢቀርብሽስ ምን ይሰራልሻል? ለማይሆንሽ ነገር የሚሆንሽ ቢሆን እሺ፣ ይሄ የማይሆንሽ ነገር ነው። በምንም ታመር እንደው ብታገቢው እንኳን እውነተኛ ሰርግ እንኳን ሆኖ ብታገቢው እኔ አብርሽ ባልሽ ይሆናል ብዬ አላስብም። እንደው በትክክለኛ ነው የምነግራችሁ። ሩት ሄርሜላን አግብቶ አብርሽ ይቀመጣል ብዬ አላስብም። በምን በአመት ሁለቴ ሰርግ ምንድን ነው? ሰው እኮ ደህና ነገር ነው እንትን የሚለው ለሰርግ አይደለም በአመት ሁለቴ የሚያወጣው። ስለዚህ እኔ የውሸት ድራማ የምትሰሩ ዝምራችሁ የውሸት ድራማ አትስሩብን እና ትክክለኛ አይደለም። በነገራችን ላይ ውሸት እንትን እያሉ ነው፣ ድራማ እየሰሩ ነው። ሁሉም ድራማ እየሰሩ ነው እንጂ እዚህ ጋር እውነተኛ አብርሽና ሄርሜላ ሊጋቡ አይደለም። ውሸት
መቼም እንደው ውሸት አይሰለችም። ስለዚህ ለማንኛውም ዳኒና ሜሪ በጣም ነው የተበሳጩት። እኔ ግን አትበሳጩ። ምን እነሱ ሩታም እኮ ልታገባ ነው። ሩታም ህይወቷን ልትጀምር ነው። ምንም ችግር የለባትም። ሁሉም አሁን ቤተሰቦቹ ጋር ተዋውቋል፣ ደስታ ራሱ። ስለዚህ ሩታም የራሷን ህይወት ትጀምራለች ተብሏል ማለት ነው። ስለዚህ ምንም ይሄ እንትን የሚል ነገር ግራ የሚገባው አብርሽ ብቻ ነው። ግራ ገብቶ ቁጭ አለው። አሳዘንከኝ ግን እናቴ፣ እንደው ግራ ገብቶ ሰርጌ ነው እያልክ ዛሬ ነው ሰርጌ እያልክ ምን ነው እንደው የአንተ ሰርግ ደግሞ የእንትን ሆነ። ኧረ እኔ እኮ ብያችኋለሁ ቅድም። ይሄ ሰውዬ ደግሞ ብሎ ፌዴራል ነው የማቆመው አለ እኮ። እኔ ብያችሁ የለም ቅድም በሰራሁት ቪዲዮ እንትን ታላችሁ ገብታችሁ እንትን እውት ምን አልኩ መሰላችሁ? ይሄ ሰውዬና ይሄ አብርሃምና አብይ አህመድ ይተዋወቃሉ መሰለኝ። እውነቴን ነው ይተዋወቃሉ መሰል ብያችኋለሁ። ለምን መሰላችሁ? ብሎ ደግሞ አሁን ፌዴራል አቆማለሁ አለ። ፌዴራል አቆማለሁ አለ እኮ። የኢትዮጵያ ፌዴራል ፖሊስ እንደው ዝም ብሎ ላለባውም ለረባውም ነው እንዲህ የሚቆመው። ስለዚህ ንክክ ያለው ማለት ነው ከአብይ ጋር ንክኪ ስላለው ነው እንግዲህ ፌዴራል ፖሊስ አቆማለሁ ብሎ ቁጭ። ምንድን ነው ነገሩ? ይሄ ነገር ፌዴራል ፖሊስ ስራ የለውም እንዴ? ያንተን ሰርግ ደግሞ አጅቦ ቁጭ በል እንዴ? ኧረ ፌዴራል ፖሊስ የለሁበትም። የኢትዮጵያ ሕዝብ እየተበላን ነው እንዴ? እኔ እኮ ቅድም ብያችኋለሁ። እኚህ ሰውዬና ይሄ አብርሽና አብይ ወንድማማቾች ሳይሆኑ አይቀሩም ብያችኋለሁ። ያም በዘፈቀደ ነው የሚሆነው፣ ይሄም በዘፈቀደ ነው የሚሆነው። ስለዚህ ሁለቱ አንድ ናቸው። ሁለቱ አንድ ስለሆኑ እነዚህ ሰዎች ለኢትዮጵያ አስፈላጊ አይደሉም። በጊዜ ቢሰናበቱልን ይሻላል። ጉድ እኮ ነው። እና ደግሞ ብሎ ይሄው እንግዲህ አሁን ንክኪ ቢኖረው አይደል እንዴ ፌዴራል ፖሊስ አቆማለሁ ብሎ ቁጭ አለ። ፌዴራል ፖሊስ አቆማለሁ። ይሄ ፌዴራል ፖሊስ እንደው አገር ሊጠብቅ ሲባል ደግሞ ሰልክ አጅቦ ሊጠብቅ ነው። ፌዴራል ፖሊስ እንዲህ ነው። እየመጣች ተኛ አልጋሽ ወልዴ፣ እየመጣች ተኛ አልጋችን ሰፊ ነው ብሏል የሀገሬ ሰው። ስለዚህ ፌዴራል ፖሊስ ያቁምላ። ለዳኒና ለሜሪ ፌዴራል ፖሊስ ሊያመጣላችሁ ነው። እኔ የለሁበትም። ፌዴራል ፖሊስ ሊመጣላችሁ ነው እላችኋለሁ ውድ ቤተሰቦቼ። ለማንኛውም አብርሽና ሄርሜላ ሰርጋችሁ እንኳን የሚሳካ ነገር አይመስለኝም። እንኳን አሁን አወቅ ነው ብለዋል። ያው እንኳን አሁን ነገራችሁ ከወር በኋላ ለምን ቀኑን እኮ እንትን ማለት ነበረባችሁ። ከወር በኋላ ቀኑን እዛደ ለምን ከፍታችሁ አላያችሁም? እናንተስ ድራማቸው ግን የሚገርም ነው እኮ የሚገርም። ቆይ ደግሞ ነገ በሜሪ ይለቀቃል የሆነ ድራማ ደግሞ በሜሪ ይለቀቃል። እውነቴን ነው የምላችሁ። አሁን እንትላ ራሱ ቻናሉ ቀዘቀዘበት መሰል ተቀላቀላቸው። ኤፍሬም ማለት ነው። ኤፍሬም ራሱ ተቀላቀላቸው። ኤፍሬም ለነገሩ በትክክል ነው እንትን ያለው። አሁን አንተ በንዴት እሺ ብላ እንኳን ብታገባ አለው እሷ ፍቅሩ ያለው ከአብርሽ ጋር ነው። ስለዚህ ሁለቱ ተለያይተው ላይለያዩ አንተ ቢቀልብህ ልብህ ባይሰበር ባትገባበት እያለው ነው እንግዲህ። ባትገባበት ሲለው ደግሞ ደስ አላለው። ለሱ ብሎ ቢለው አንዳንዴ ለራሳችን ብለው የመከሩንን እንጠምዳቸዋለን። ለማንኛውም ኤፍሬም በርታ። ኤፍሬም እና ሩታ እኮ ይነጋገራሉ። የሩታና ኤፍሬም የሚተዋወቁት ነገር ቢኖራቸው ነው እንጂ ዝም ብሎ ለአንተ አትሆንህም ምናምን አይለውም አይደል እንዴ? ስለዚህ ሶስቱም ይተዋወቃሉ። አውቀው እኮ ነው ድራማ እየሰሩብን ነው። እስቲ ከአንድ ወር በኋላ ደግሞ ሰልኩን ስንበላ እንግዲህ እናያለን።
ሰርግ ሊበላ ነው። ሰርግ ሊያበላ ነው አብርሽዬ። አይ አንተ እኮ ጎበዝ ነህ፣ ጀግና ጀግና፣ የኢትዮጵያ ጀግና። በአመት 2 የምታገባ ረዳ። እንደው ህዝቡ ላብ እዚህ ይንጫጫል። አንተ እኛ እዚህ ስደት ናራችንን ያዞረናል። አንተ 3 ታገባለህ። ቀልደኛ ገበሬ በሂዳር ይሞታል አለ የሀገሬ ሰው ነው። በሐምሌ ይሞታል። አንተ ትቀልዳለህ አይደል? ህዝብ በላ ብዬ ሞተ። 3 ልታገባ 2 ልታገባ። አይ አብርሃም አንዳንዴ እኮ የተማረ ይግደለኝ ብሏል። እስቲ እንግዲህ 3 ያግቡና አብርሽና ሩታ። ህዝቡ አንዴ ማግባት አቅቶት ነው፣ አንዴ መደገስ አቅቶት፣ እናንተ 3 ልትደግሱ ነው። 2 ነው እንጂ 3 ብሎት። ስለዚህ እኔ እውነት አይመስለኝም ሰርጉ። ስለዚህ እንግዲህ የኔ እንቅልፍ ደግሞ ቪዲዮ ስሰራ እንቅልፍ የሚመጣው ነገር ስተኛ እኮ እንቅልፍ ይመጣል። ለምን እንደሆነ ደግሞ አሁንማ እንደው ብነግራችሁ ማለት ነው። ስልኬን ቆይ እስቲ እንደው ለማን ነው ቆይ ለሞዬ በኋላ ልክርድ አደርግላታለሁ እና ስልክ እንትሉን ጠልፈዋል። የተጠለፈበትን ግን አጥፍቼዋለሁ ማለት ቆይ እስቲ ልክርዱ በጓደኛ ያደርግላታለሁ ለሞዬ እንጂ በዚህማ አላደርግላትም። ቆይ ዛሬ በጓደኛዬ ነገር አደርግላታለሁ። አረፍ እና ብታው በስመ አብ ምን አይነት ተንኮል እንደሆነ አላውቅም። ወይኔ በስመ አብ እግዚአብሔር ግን እንደው እኔ ከነዚህ ሰዎች ገላግለ እንደው መድኃኒዓለምን ውይ እግዚአብሔር እንደው በስመ አብ እናንተ 3 ተደግሳላችሁ፣ እኛ እዚህ በስደት ናራችንን እንሰቃያለን። እናቴ ብቻችንን እንኳን ስንሆን እንዳንለፈልፍ ተጠለፈ ስልካችን። ለማልተውላትም ሰራለው ቪዲዮ አጠፋለሁ አለችኝ። አጥፊ ነው እናቴ የምታጠፋው አንድ ቀላቅላ ነው እንዴ? ቀልደኛ በአሁኑ በሰለጠነ ጊዜ ማን ነው ካለንት ለሚቀመጠው? እና ከባዶች ናቸው እነዚህ ደግሞ እድሜያቸው ይጠፋል። እግዚአብሔር ግን አንድ ቀን ይክሰን ይሆናል አይደል? አንድ ቀን እንደምንም ብሎ አገራችንን ሰላም አድርጎ እግዚአብሔር ምን ይሳነዋል? መብርሃን መች ይሳናታል? እኛን ለማስደሰት ከልጇ ጋር ታስታርቀናለች ብለን እናስባለን። ከልጇ ጋር ወይኔ ስንት ደቂቃ ነው እናንተ? አልቅም እንዲህ ስማም ደግሞ ይሰለቸኛል እኮ ደቂቃውን ሳላስበው ሌላ ወሬ ይዤ እንትን እለዋለሁ። ከዛ በቃ